እንዴ በቃ እውነት ነው ምን አለፋሽ እውነት ነው እና እንዴት ልትሆኚ ነው እኔ ጭምር አንድ ክፍል ቤት ይኖረኛል ስል ምን አውቃለሁ እንግዲህ አሰብስና እንደፈለገ አድርገኝ እንጂ በቃ ከዚህ በኋላ ምንም የምታገኙ ነገር የለም ማለት ነው እሺ አይደል ምን አገኘው በቃ ዝናን አማክሪውና ሁሉም ነገር ካልተሳካልሽ ብሩክን ይቅርታ መጠየቅ እንዳንቺ አይነት ክፉ ሰው ግን በፍጹም አላየሁም እንዳልተሳካልኝ ስታውቂ ቤትሽ ውስጥ የምወጣበትን መንገድ ነው የምታመቻቸው አይደል እኔ እንደዛ ብዬ አይደለም ምን ትበያለሽ አንቺ ደግሞ ብዙ ለምደሻል እና ብሩክን ተመልሼ ይቅርታ አልጠይቀው ነው ብትጠይቂው ነው የሚሻለው እኔ እኮ ስሜ በአደባባይ ጠፍቷል ቪዲዮ እኮ በአደባባይ ተለቋል እኔ እኮ ተዋርጃለሁ የተዋረድኩ ሰው ነኝ በቃ አብቅቶልኛል ብሩክ አይደለም ሊታረቀኝ ከዚህ በኋላ ልጁን ካሳከመ በኋላ እጁንም ቢያገኝ ሊገለኝ ነው የሚፈልገው እና ምን ልትሆኚ ኧረ እኔ እንጃ ይፍረታ እኔ እንጃ ለራኮንች ባላረጋጋ እናንተ ለምን ወይስ አይኔን ለምን ሱማያንም ኩሽ ምንድነው ልጅ ኳስ ስትጫወት ጭንቅላቷን መቷት ምን ስትጫወት እኮ ነው ከዛ ደግሞ ሐኪም ቤት ወስደናታል እንዴ እና ታዳደውልኝ ነበር እንዴ ስደውልልህ እኮ ስልክ አታነሳም ቴክስት አታደርግልኝም ዳታ አንቺ አትሻይም ቆይ እንዴ እኔ ራሱ ቤት አልነበርኩም ደውሎልኝ ነው የመጣሁት እንዴ እሺ ቆይ ሐኪሙ ምንድን ነው ያላችሁ የ3 ወር ጊዜ ነበር አይሰጣ አሁን ግን በአንድ ወር ጊዜ ውስጥ ካታከመች አደጋ ነው ብላ ስለዚህ አትነቀም ማለት ነው ልጄ አረ ትነቃለች የሰጣት መድኃኒት ትንሽ ከባድ ስለሆነ ነው እንጂ ከ24 ሰዓት በኋላ ትነቃለች ብሎኛል ዶክተሩ ሰላም ወደ ቻናል ቤተሰቦቼ አስቶላይ ዛሬ ደግሞ በሌላ ቪዲዮ መጥተና ታንዳጅ ምሳሌ ድራማ ምን ተፈጠረ የምናወራን ማለት ነው እንግዲህ ምሳሌ ወደ ሐኪም ቤት ተወስዳለች ነገር ግን ደህና ነች አሁን ያለችበት ሁኔታ ብዙ አይደለም ነገር ግን ወደ ውጭ እንሄዳለን ብሎ ብሩክ ደፋ ቀና እያለ ነው ማለት ነው እንጂ አንድ ነገር ከሆነች እኔ ሜላትን እጨርሳታለሁ እያለ ነበር ጋሼ እባክህ ተረጋጋው ምሳሌ ምንም አትሆንም እሷ ልጅ ዛሬ ነገ ያለች ጊዜ ስታቃጥልብኝ የነበረው ስለዚህ ሜላትን እገላታለሁ ልጅ አንድ ነገር ከሆነች መቼም አልተዋትም እያለ ነበር በጣም መሰለች ምሳሌ ጥሩ ሁኔታ ላይ አይደለም እየተንቀሳቀሰች አይደለም ሞገስ ማየት አለበት ነውና ትነግረዋለች ሞገስ እሺ መጥቼ አያታለሁ ብሩክ ቤቱና መኪና ሸጠ አይደል እንዴ አዎ ሸጧል አዎ በዚህ ሳምንት ወደ ውጭ መሄድ ይኖርባቸዋል ነገር ግን ምሳሌ እየተንቀሳቀሰች አይደለም ምንም እንደማትሆን ተስፋ አደርጋለሁ እያለች ነበር ዳጣ ሞገስ ብሩክ ቤቱና መኪናው ተሸጦ ደስ ባለው በመጨረሻ ቢሸጥለትም ነገር ግን ምሳሌ ያለችበት ሁኔታ ከባድ ነው ይሄ ሁሉ ጊዜ ስታቃጥልብኝ የነበረው ሜላት ነው ልጅ አንድ ነገር ከሆነች በጭራሽ ሜላትን እግራሊላትም እገላታለሁ ብሎ በጣም ሲናደድ ነበር አሁን ብሩክ ልጁ አንድ ነገር ከሆነችበት ቀጥታ አንቺ መጥቶን የሚገል ምክንያቱም ስታጓትችበት የነበረው አንቺ ነሽ እየነስ ነግራት ነበር እኔ ምን አደረኩ ታዲያ ከዛ እጁ ነው ለምን ድብናትም እያለች ነበር ሜላት ነገር ግን ብዙ ነገር ስታደርግበት ነበር አሁን አንድ ነገር ከሆነች ብሩክ የምትል ይመስልሻል ቀድሞ አንቺን መጥቶ አናትሽን ብሎ የሚገላገልሽ ከዛ ብታሰርም ልጁ አንዴ ካጣ ምንም አይመስለውም ስለዚህ ብሩክ ሳይገልሽ አንቺ ብትገሊ ይሻልሻል እያላት ነበር እንዴት አሁን እኮ ቤቱ ሆነ መኪና የኔ አልሆነም በቃ ተስፋ ቆርጫለሁ ምን ማድረግ እችላለሁ ምን ተረጋግተሽ ስልክ ስደውልልኝ እንኳን እያነሳልኝ አይደለም አንተ ራሱ ገብተልኝ ነበር አዎ ገብቼልሽ ነበር
እንግዲህ ምን ማድረግ እችላለሁ? ብሩክ ሌላ ደንበኞች አግኝቶ ቤቱ ሽጧል ብሎ ይነግራታል። አንተ ተስፋ ሳታይ ነበር ነግሬህ ነበር እገታውን ባላነሳ ኖሮ ይሻለኝ ነበር እያለ ሲጮህ ነበር። እገታውን ብታነሺም በህግ ተከራክሮ እኮ ተሸናፊ ነሽ። ስለዚህ ምንም ነገር ማድረግ አትችይም ይላታል። አይሆንም እገታውን ባላነሳ ኖሮ ብሩክ መቼም አይሸጥም ነበር። አንተ ነው ለዚህ ሁሉ ተጠያቂ። እገታ እንዳነሳ ስታደርገኝ ነበር። አሁን ራቁቴን ቀረሁ እስቲ ምን አለኝ? ዝም ብለህ ምን እንደኔ ንገረኝ እስቲ እያለች ስትጫወት ቅድስት ምሳሌ ጋር እየተጫወተች ነበር። እሱን እያስታወሰች ነበር። ያለችበት ከባድ ቢሆንም እጅግ በጣም አዘነች። እጅግ በጣም ታለቅሳለች። ምሳሌ ምንም ነገር አትሆንም ጋሺ ደህና ትሆናለች እያለች ታክማም ትድናለች እያለች ሳስብ ነበር። ብሩክ በአስቸኳይ ወደ ውጭ ሀገር ሄዳ መታከም እንዳለበት ዶክተሩን ይነግራል። አሁን ልጁን ለማሳከም ውጭ ሄዷል። ስመለስ ቅድስትና ገብቶ ቁጭ ብሎ ይጠብቅሻል እያላት ነበር። እኔ ያንደርክ ነው እያልከኝ ነው? ጭራሹ አንተ እኮ ነው ቃል ገብታለች ቤቱን ግታም እንዳነሳ ስታደርገኝ የነበረው እንደዚህ ልትነግረኝ ነው እንዴ? አዎ ልጁ ትድናለች፣ ምሳሌ ታክማለች፣ እሱ ደግሞ ቅድስትና ገብቶ ይቀመጣል እያለች ስትፎክር ነበር። ነገር ግን ይሄ ሲሆን ቁጭ ብዬ አላይም ነገርማ ማድረግ አለብኝ ብላ ታስባለች። ቆይ ምን ታደርጋለች? መጀመሪያም ቃል ገብተልኝ ነበር። ስለዚህ ደበሱ ሳለ ገንዘብ እንድትሰጠኝ እፈልጋለሁ፣ የራሴ ስራ ጀምራለሁ ትለዋለች። ነገር ግን ሳቀባትና ይሄ ነው ሀሳብሽ? በቃ አይምሮሽን ሳፋርገሽ አስብ እንጂ አሁን ብሩክና ሞገስን ገለሹ የቀረው ገንዘብ ብትወስድ ይሻልሻል ይላታል። ነገር ግን ብሩክ ሞገስን ተስፋ ይቆርጣል። ሉላ ላይ ተስፋ ባይቆርጥም ሉላ አንድ ቀን አትዘንጋ ይዘና ሉላ አንድ ቀን አንተም ትታት ሄደዋለች። ስለዚህ በሱ ባትጓረጥ ጥሩ ነው። ሞገስ አሁን ምሳሌ ከደነች ብሩክና ሞገስ በቀላሉ የሚለቅ እንዳይመስል፣ ምክንያቱም ሉላ ወስደው እጃቸው ያስገባሉ መስሏል። ሉላውን በቅርቡ እጃቸው ስለምትገባ ምንም ብትል ምንም አይሰማም። ስለዚህ ባትለፋ ይሻላል አለች ሜላት። በቃ ተስፋ ቆረሽ፣ በቃ ባዶሽን ቀረሽ፣ አንቺ ብዙ ለምደሻል፣ እዚህ መቆየት የለብሽም፣ በቃ ብሩክን ይቅርታ ብትጠይቂ ይሻልሻል እያለች ነበር። ወይ ፍራታ እንዳንቺ ክፉ ሰው አይቼ አላውቅም፣ እንዴት እንደዚህ ትኛለሽ? ገና ለገና ቤቴ ወልዳ እንድወጣ እየነገርሽ ነው። እንግዲህ ብሩክ ቤቱን ከሸጠ በኋላ ለማለት ደውሎ እየነገራት ነበር እና እጅግ በጣም ደስ ብሎት ነበር። ግን ቤት ሲመለስ ምሳሌ ታማ ስላገኘ እጅግ በጣም ደንግጧል። ደስታው ወደ ሀዘን ተቀየረ። ሜላት በጣም ደንግጣ ነበር። ምክንያቱም የዝና ቃል ገብቶልኝ ነበር፣ አምኜው ነበር። ነገር ግን ቤቱን ለመኪና መሸጡን ስደውል እንኳን ስልክ አያነሳልኝም እኮ ያዝና እፍራታ ምን ማለት ይችላል? ስልክ እኮ ያነሳልኝ አይደለም እያለች ስታብድ ስትጮህ ስታለቅስ ነበር። ነገር ግን ብሩክ አሁን መፈንዳት ትችላለሽ፣ ቤቱና መኪና ተሽጧል፣ ስለዚህ ምን እንደምትሆን እስቲ አብረን እናያለን ይላታል። ከዛ ሜላት ትደነግጣለች። አይሆን ውሸት መሆን አለበት፣ ውሸት ነው። እኔ ጭራሽ አላምንም። ቤቱም ሆነ መኪና መሸጥ አልችልም፣ አይሸጭም። እንግዲህ እንደ ቦምብ መፈንዳት ትችላለሽ ይጨዋል ይላታል። ከዛ እሷ ደርቃ ትቀራለች። በጣም ትደነግጣለች። እፍራታ ማለት ምንድነው? እባክሽ ተንቀሳቀሺ፣ እባክሽ ማለት ተናገሪ እያለቻት በተቀመጠችበት ደርቃ ቀረች። ከዛ እፍራታ ውሃ ስትረጭበት ወደ ራሷ ትመለሳለች። ተረጋጊ፣ ምን ተፈጥሮ ነው? ምንድነው ያለሽ? ቤቱን መኪና ሸጠ እንዳትይኝ ብቻ አንድ ክፍል ጎስ ጠብቅ ነበር። እኔ ራሱ አይሆንም እያለችው ነበር። ዳዳተኝ በቃ ብቻዬን ተኝ። አሁን ቤቱና መኪናው ብሩክ ሽጧል።
በቃ ምንም ነገር እንዳትይ እያለችው ነበር። ነግሬሽ ነበር እገታውን አታንሽም ብዬሻል ነበር፣ አንቺ ግን ልትሰሚኝ አልቻልሽም እያለቻት ነበር። በቃ ተይኝ፣ ለዚህ ሁሉ ተጠያቂ የዝና ነው። እገታውን ባላነሳ ኖሮ እኮ ቤቱ አይሸጥም ነበር። እሱ ነው ቤቱ እንዲሸጥ እገታውን አንሺ ብሎ ስኮተኩተኛ ነበረ። አሁን ይችም አለቅም፣ ያለበትን ፈልጌ አገኝና እጠይቀዋለሁ። የዝና አለቅም ትላለች። በጣም እየተናደደች የዝና ጋር ትሄድና የዝና አንተ ነው ለዙላ በቃ ቤቱ እንዳላነሳ እገታውን ባላነሳ ኖሮ አይሸጥም ነበር። አንተ ነው ዛሬ ነገ ያልክ ጊዜ አቃጠል እያለችው ቅድስትዬ በጣም ተከፍታ በጣም ያለቀሰች ነበር። ምክንያቱም ምሳሌ ስለታመመች በጣም አዝናለች። ጋሺ አሁን በፍጥነት ወደ ውጭ ባችሁ ቤቱና ብሩ ከግጭ ከገባ በፍጥነት እባክህ ጋሺ አሁን ሂድ፣ አሁን ሂድና ቤቱና መኪናውን ከሸጥክ ምሳሌ አሳክባት። ምሳሌ ያለችበት ሁኔታ ጥሩ አይደለም፣ መፍጠን አለብን ጋሺ። ምሳሌን ልናጣት እንችላለን ስንጓተት፣ ስለዚህ ፍጠን ጋሺ አሁን ወደ ውጭ ውስጥ አሳክማት ትላለች። ሜላት በጣም አዝናለች። እጅ ባዶ ቀረች፣ ራቁቷን ቀረች ማለት ነው። አሁን ስትመካበት የነበረው ቤቱና መኪና ሲሸጥበት ተስፋ ትቆርጣለች። አሁን እኮ ምንም የለኝም በቃ ጎዳና መውጣት ነው እያለች ስትጮህ ነበር። ብሩክ ምሳሌ እባክሽ ንቂ፣ ቅድስት ዳጣ ፍጠን ወደ ሐኪም ቤት ይዘን እንሂድ ጋሺ ፍጠን። አይ ምንም አትሆንም፣ ፍጠን። ግን እኮ እየነቃች አይደለም፣ እየተነፈሰችም አይደለም፣ ምን እየሆነች ነው እያለ ነበር። ጋሺ በቃ ቶሎ ብለን ወደ ሐኪም ቤት ይዘን እንሂድ፣ ሮጥን፣ ቶሎ በይ መኪና፣ ከዛ አምቡላንስ ጥሪ እያለች ነበር። ዳጣም ትደነግጣለች። በጣም ደነገጡ። የሚላቁ ጠፉባቸው። ቅድስትዬም እጅግ በጣም ትደነግጣለች። ጋሺ ምንም አትሆንም በል እያለች ስታስብ